መርጌታ ጌታችን ኢየሱስ ክርስቶስ መስቀል ላይ የሞተው ለምን ይኸውልህ ጌታችን ኢየሱስ ክርስቶስ መስቀል ላይ የሞተው ለቤዛነት ነው መስቀልን ለመቀደስ አይደለም መስቀልን ሊቀድስ አይደለም መስቀልን ቅዱስ ሊያደርግ አይደለም እዚህ ላይ በነጥብ ያስኩት አለ በቤተክርስቲያን አስተምሮ የተሳሳተ ትምህርት እንዳለ ለምን ሞተ እኛን ሊዋጅ ነው በቃ በመስቀል ሞተ እንደ ህጉ እንደ ሥርዓቱ ወንጀለኛ በሚቀጣበት ሥርዓት ወንጀለኛ ተብሎ ተቀጣ አይደለ ስለዚህ ወንጀለኛ ተብሎ ሲቀጣ እነሱ ወንጀለኛ ነው ብለው ነው ኢየሱስ ክርስቶስ ደግሞ በመስቀል ሲሰቀል የአብን ፈቃድ ያችን ጽዋ ሊጠጣ በመስቀል ላይ ሞተ ለምን ሞተ እኛን ሊዋጅ ሞተ እኛን ሊቤዥ ሞተ መስዋዕት ሊሆን ሞተ በራሱ ክህነት ራሱን መስዋዕት አድርጎ አቀረበ መስቀሉ መሰዊያው መርጌታ ጽጌ ስጦታ እንኳን አደረሶት ለ2018 ዓመተ ምህረት የመስቀል እና የደመራ በዓል እንኳን አብሮ አደረሰን እንደዛ ነው የሚሻለው መስቀል በዓል እንግዲህ በኢትዮጵያ ውስጥ ከሚከበሩ ታላላቅ በዓላት ውስጥ ዋነኛው ነው ከአደባባይ በዓላትም ውስጥ ቀዳሚው ነው በአብዛኛው የኢትዮጵያ ክፍሎችም መስቀል በዓል እንደ ዘመን መለወጫም ጭምር የሆነ በዓል ነው እና ይህን በዓል በድምቀት ለማክበር የሚቻልበት ጊዜ ላይ ነው አሁን የደረስነው አከባበሩ እንዴት ነው የተጀመረው ለምንስ ነው ማክበር ያስፈልገው እንዲህ ወደሚሉ ነገሮች በዝርዝር እንገባለን የመጀመሪያ ጥያቄ ላድርግሎት መስቀል ምንድነው ምንድነው መስቀል በዓሉ ሳይሆን ራሱ መስቀል ምንድነው መስቀል ከቃሉ ትርጉም ብንነሳ ክርስቲያን የተባለው ዓለም ሁሉ በቀላሉ ይረዳዋል እንዲያውም መስቀል ጌታችን ኢየሱስ ክርስቶስ ከተሰቀለበት መስቀል ባለፈ ለሌሎች ምልክቶች መገልገያ ሆኖ ሁሉ እየዋለ እንመለከታለን ስለዚህ ሙስሊም ብትለው ማንንም ብትለው መንገድን ወይም ደግሞ ትራፊክ መብራት አካባቢ ላይ ያለውን ነገር ስትመለከት መስቀለኛ ብሎ የሚጠራው አንድ የተመሳቀለ ነገር ወይም ደግሞ በአንድ ነገር ላይ አንድ ነገር አቋርጦ ያለፈ ነገር ሲሆን ሌላ እምነት ያላቸው ሰዎች መስቀለኛ የሚለውን ቃል አይጠቀሙም አራት መንታ ነው የሚሉት ያው እያመማቸውም ቢሆን አመልጧቸውም ቢሆን ይጠቀሙበታል ይሄ ለቃሉ አጠቃቀም ያላቸው ጥላቻ ካልሆነ በስተቀር ትክክለኛ ቃሉ መስቀለኛ ከሆነ አንድ ነገር በቃ መስቀለኛ ብሎ መጥራት አግባብ ነው አራት መንታ 8 መንታ 2 መንታ ምናምን ማለት ቃሉን ውስብስብ ለማድረግ ካልሆነ በስተቀር ትክክለኛ መልእክት ማስተላለፊያ ቃል አይደለም እና መስቀለኛ እንደ ህግ በህግ በተቀመጠው ስንመለከተው ፖሊስ ራሱ የሚጠቀመው ቃል ነው በትራፊክ ህግ የተቀመጠ ቃል ነው በቃ መስቀለኛ ማለት የተመሳቀለ አንድ ነገር ነው እንደው ይሄንን እንተው እንኳን ብለን ብንል በክርስትናው ዓለም መስቀል ማለት የተመሳቀለ ነው ስለዚህ መስቀል ሲባል ምን ጊዜ ወደ አእምሮአችን የሚመጣው የሆነ ዝም ብሎ ሌላ ተራ ነገር ሳይሆን ጌታችን ኢየሱስ ክርስቶስ የተሰቀለበት አራት ማዕዘን ወይም ደግሞ ይሄ ትንሽ ውበት ያለው ቅርጽ ተደርጎ ተሰርቷል ይሄውን መስቀል ነው ብዙ ጊዜ በትክክል የሚታወቀው ጌታችን የተሰቀለበት መስቀል የእንጨት መስቀል ነው ሁሉም ዓለም የሚስማማበት ክርስቲያኑ ዓለም የሚስማማበት የሚያምንበት ከእንጨት የተቀረጸ የእንጨት መስቀል ነው ማንንም ወንጀለኛ የተባለ ሰው በህግ የሚቀጣበት ከእንጨት የተቀረጸ መስቀል ነው ፕሮቴስታንቱ ዓለም የጂሰስ ፊልምን ሲሰራ መስቀሉን የእንጨት መስቀል አድርጎ ነው የሰራው እና ይሄ የሚያሳየው ምንድነው አንድ የሆነ ስምምነት አለ ማለት ነው ከዚያ በኋላ መስቀልን በወርቅም ይሰራ በብርም ይሰራ በሌላም ጌጣጌጥ ውበት ባላቸው ነገሮች ውድ በሆኑ ነገሮች የሚሰራ መስቀልነቱን አያጣም ምን ጊዜም መስቀልነቱ እንደተጠበቀ ሆኖ ነገር ግን በየአንዳንዱ መንትያ ውበቶች ሊሰሩ ይችላሉ ስዕሎች ሁሉ ይሳላሉ አሁን ከዚህ ላይ ምናልባት ከካሜራው ሩቅ ይሆናል እንጂ
እዚህ ላይ መስቀል አለ ለብቻው ይሄ መስቀል አለ ይሄ መስቀል አለ እዚህ መስቀል አለ እዚህ መስቀል አለ እዚህ ላይ ደግሞ ለመስቀሉ ውበት የሆኑ ሐረጎች አሉ እና ይሄ እንደው ውበት ለመሳቢያ ያህል የተደረጉ ናቸው ግን መስቀሉ መስቀል ነው እና መስቀል ማለት በቀጥታ ትርጉሙ ይሄ ነው መጽሐፍ ቅዱስ ላይም ጌታችን ኢየሱስ ክርስቶስ የተሰቀለበትን መስቀል የምናየው ከዚህ አንፃር ነው ሁለት አይነት መልእክት አለው በመጽሐፍ ቅዱስ መስቀል አሁን ያልኩህ እንዳለ ሆኖ ቁስ አካል ከየትኛውም አካል የሚቀረጽ ነገሩ እንዳለ ሆኖ መጽሐፍ ቅዱስ ደግሞ በተለይ አዲስ ኪዳን አራት ወንጌላትም ሆነ መልእክታቱ መስቀል ብለው የሚጠሩት ራሱን የቻለ ደግሞ ሌላ መልእክትና ትርጉም ሌላ ተልኮ ያለው እንዲሁም ትኩረት የሚሰጠው ዋና መልእክት የያዘው አሁን ከነገርኩህ በስተጀርባ ወይም ደግሞ ሁለተኛው አካል ነው መስቀል ያ ነው ትልቁ ትርጉም ትልቁ መልእክት ጌታችንም ትኩረት ሰጥቶ አጽንኦት ሰጥቶ ሲናገረው የነበረው ያንን መስቀል ነው እንጂ ይሄንን መስቀል አይደለም ለምን ነው ጌታችን መድኃኒታችን ኢየሱስ ክርስቶስ መስቀል ላይ መሞት ያስፈልገው መስቀል ጌታችን ኢየሱስ ክርስቶስ የሞተበት ነገር እንደሆነ ሁሉም ይታወቃል እርሱም ቅድም አንስተውታል ለምን ነው በመስቀል መሞት ያስፈልገው በብሉይ ኪዳን በሕጉ እንደተጻፈ በእንጨት ላይ የሚሰቀል የተረገመ ይሁን ተብሎ ተጽፏል እርሱም ሲያስተምር ዮሐንስ ወንጌል ምዕራፍ 3 ላይ ሙሴ በምድረ በዳ እባብን እንደሰቀለ እንዲሁ የሰው ልጅ ደግሞ ይሰቀል ዘንድ ይገባዋል ብሎ ተናግሯል ለምን ነው መሰቀል ያስፈልገው ጌታችን ኢየሱስ ክርስቶስ በእንጨት መሰቀል የሮማውያንና የግሪካውያን ስርዓት ሕግ ነው አንድ ወንጀለኛ ጥፋት አጥፍቶ ሲገኝ እንዲቀጣው የመጨረሻው የሞት ቅጣት የሚባለው በመስቀል ወይም ደግሞ በእንጨት ላይ መሰቀል ነው አንዳንድ ሰዎች ወደው ታንቀው ሊሞቱ ይችላሉ መስቀል ላይ ማለት በአይሁድም ታንቀው የሚሞቱ ወይም ደግሞ እንጨት ላይ ተንጠልጥለው የሚሞቱ አሉ በገመድ ማለት ነው በገመድ እንደና ሃማ ግን ያው እንደና ሃማ እንደና አኪጦፌል እንደዚህ እንደ ይሁዳም ራሱ ተሰቅለው ሊሞቱ ይችላሉ ያውን ተሰቅለው ሞቱ ባንልም በእንጨት ላይ ግን ሞቱ እንላለን በሌላ በኩል በአይሁድ ሕግ በድንጋይ ተወግሮ መሞት ነው አንድ ሰው ሰንበትን ሻረ ለመጀመሪያ ጊዜ ሰንበትን ሻረና ሙሴ ያን ሰው ምን እንደሚያደርገው አሟሟቱ እንዴት እንደሆነ ግራ ገባው በመስቀል ተሰቅሎ እንደሚሞት እኮ በአይዛብ ያለን ስርዓት ያውቃል ግን ያንን ስርዓት ማድረግ ምንድነው መፍረድ ያለብኝ በዚህ ሰውዬ ላይ ምን ማድረግ አለብኝ ብሎ ጊዜ ወሰደና ወደ እግዚአብሔር አመለከተ እግዚአብሔርም አውጣቸው ገሩታ ያን ሰው ህዝቡ በድንጋይ ወግሮ እንዲገለው እግዚአብሔር አዘዘ ከዚያ በኋላ እስራኤላውያን ሕግ አደረጉት ያንን ነገር ጥፋት ያጠፋን ሰው ሁሉ በድንጋይ ተወግሮ መሞት እንዳለበት ያቻ መንዘራ ሴት ስትገኝ ወደ ኢየሱስ ሲወስዷት ድንጋይ ይዘው ነው ይሄዱ እንጂ ተሰቅላ ትሙት አላሉ እና እንዲህ አይነት ነገር አለ ምንም እንኳን በሕግ ባይቀመጥም ቃየል አቤልን በድንጋይ ነው የገደለው ያንድ ሰው ግድያ ቢሆንም እንግዲህ ወገረው ተብሎ ሊነገር ይችላል ስለዚህ እንደዚህ አይነት ስርዓቶች አሉ በኋላ ላይ በሕግ ሲቀመጥ እንግዲህ እግዚአብሔር ወንጀለኛን ሰው በእስራኤል ሕግ ተወግሮ እንዲሞት አዝዟል ከዚያ በኋላ ግን ሮማውያን ግሪካውያን እስራኤልን በቅኝ ግዛት ሲይዙ ሌሎችን ማገሮች በወረራ ሲይዙ የነሱ ሕግ ነው ጫና የፈጠረው የነሱ ስርዓት ነው ስለዚህ በእስራኤልም ሕግ መሰቀል አንድ ወንጀለኛ መቅጫ ሆነ ስለዚህ ጌታችን ኢየሱስ ክርስቶስ ይሄ ስርዓት ገኖና ተንሰራፍቶ ባለበት ሰዓት እንደ ወንጀለኛ በመገኘቱ ገዢው ጲላጦስ በመሆኑ የሮማውያን ስርዓት አስተዳዳሪና የነሱ ወኪል በመሆኑ ስርዓቱ ሁሉ በእነዚያ መንገድ ነው የሚፈጸመው ስለዚህ ጌታችን በእንጨት ስቀሉኝ ብሎ ወዶ አይደለም ያደረገው በድንጋይ ወግራቱ ግደሉኝም አላለም እንደ እስራኤል ሕግ ስለዚህ ሊሆን ባለው መንገድ እንዲሞት ሆኗል በዚያ መንገድ ተከናውኗል በእኛ ቤተክርስቲያን ግን ነገሩን ከዚህ ረቀቅ ወጣ ያደርጉታል መስለኛል ከዚህ በፊት ሕማማት ሳምንት ላይ ይሁን ተናግረናል እንጨቱ አሟሟቱ ራሱ በቅዱስ እንጨት እንደሞተ ከገነት በመጣ ዛፍ እንደሞተ ያች ዛፍ እንዴት ሆና ከሰሎሞን ጊዜ ጀምሮ እስከ ክርስቶስ ድረስ በምን አይነት ሁኔታ ክብር ጥንቃቄ እንዴት እንደመጣች ብር እንዴት እየተለጠፈባት እየተለበጠባት 30 ነገስታት ሲነግሱ 30ዎቹ ሁሉ 30 ብር እንደለጠፉባት ከዚያ በኋላ ብሩን ፈቅፍቀው ወጥተው ለይሁዳ ሰጥተው ይሄን የነካር ጉም ይሁን ይሉ ነበር ብሩን እዚያ ላይ ሲለጥፉ ነገስታቱ
እና እርግማኑ በይሁዳ ደረሰ በእንጨቱ ግን ጌታችን ተሰቀለ ብለው ቅዱስ እንጨት ለማድረግ ኢየሱስ ክርስቶስ እንደማንም ወንጀለኛ በማንም ባዘጋጀው እንጨት እንዳልሞተ እና ሆን ተብሎ ጥበበ እግዚአብሔር የነበረበት እንደሆነ ብለው ሁሉ አሟሟቱን ሌላ ለማድረግ አስበዋል። እውነት ለመናገር ይሄ የሰዎች ፈጠራ ነው። እንደዛ ብሎ ማሰብ ያን ያህል መተረክም የለብንም። ከገነት የመጣ ዛፍም አለ ብሎ ማሰብ ጥበበኛው እስክንድር አሁን ሰሞኑን እንደውም ሮዳስ ይሄንን ሲተርከው አይቻለሁ። መርጌታ ጌታችን ኢየሱስ ክርስቶስ መስቀል ላይ የሞተው ለምንድን ነው? እሱ ጋር ነኝ እኔ። ጌታችን ኢየሱስ ክርስቶስ መስቀል ላይ የሞተው ለቤዛነት ነው። መስቀልን ለመቀደስ አይደለም። መስቀልን ሊቀድስ አይደለም። መስቀልን ቅዱስ ሊያደርግ አይደለም። እዚህ ላይ በነጥብ ያስኩት አለ በቤተክርስቲያን አስተምሮ የተሳሳተ ትምህርት እንዳለ። ለምን ሞተ? እኛን ሊዋጅ ነው። በቃ በመስቀል ሞተ። እንደ ሕጉ እንደ ሥርዓቱ ወንጀለኛ በሚቀጣበት ሥርዓት ወንጀለኛ ተብሎ ተቀጣ አይደለ? ስለዚህ ወንጀለኛ ተብሎ ሲቀጣ እነሱ ወንጀለኛ ነው ብለው ነው። ኢየሱስ ክርስቶስ ደግሞ በመስቀል ሲሰቀል የአብን ፈቃድ ያችን ጽዋ ሊጠጣ በመስቀል ላይ ሞተ። ለምን ሞተ? እኛን ሊዋጅ ሞተ። እኛን ሊቤዥ ሞተ። መስዋዕት ሊሆን ሞተ። በራሱ ክህነት ራሱን መስዋዕት አድርጎ አቀረበ። መስቀሉ መሰዊያው ነው። እኛንን ዛሬ ክርስቲያኖች የተረዳ ነው። መስቀል መሰዊያ መሆኑ፣ ክርስቶስ መስዋዕት መሆኑ፣ ካህኑም እሱ ራሱ መሆኑ፣ ያ መስዋዕት ደግሞ የዘላለም መስዋዕት መሆኑ፣ የዘላለም አስታራቂ አማላጅ መሆኑ የተረዳ ነው። እኛ ክርስቲያኖች ነን። አይሁድ እስካሁን ድረስ ወንጀለኛ ነው የገደልነው ነው የሚሉት። ስለዚህ ኢየሱስ ክርስቶስ ለዚህም ነው አይሁድ ክህዱን እነሳ አመነ የምንለው። አዎ አይሁድ ክህዱን እነሳ አመነ ወእላ አመነ በመስቀሉ ድህነ ብለው ይናገራሉ። በእኛም በሀገራችን የተደረሱ ድርሰቶች በጣም ህገወጥ የሆኑ ድርሰቶች አሉ። ለምሳሌ ሁልጊዜ የተነገረ ቢሆንም በነገራችን ላይ ትንሽ ወደ ኋላ ወሰድ ላድርገውና ስለ መስቀል በጣም የተጋነነ ሌላ ታሪክ አለ። ብዙ አላስረዝም ወደዚያ አልወስደው። ግን መስቀል ዲያብሎስ የተሸነፈበት መተተ ታሕቲት የወረደበት የወደቀበት እንደሆነ ሁሉ እየተነገረ ነው ያለው። እንደሚታወቀው ራእይ 12 ላይ ሚካኤልና መላእክቱ ከዘንዶ ጋር ተዋጉ አልቻሉት። እሱም ደግሞ የቀደመው እባብ ዲያብሎስ ነው የሚለው እዚያ ላይ መጀመሪያ ላይ ዲያብሎስ ውጊያ እንዳደረገ ከመላእክት ጋርና እንዳልቻላቸው እንደውም በቤተ ክርስቲያኒቱ ተረካ አንዴ ሁለቴ አሸንፏቸዋል። መላእክቱን እነ ሚካኤልን አሸንፏቸዋል ዲያብሎስ። እንደዛ ሚልን አላነበብኩም እኔ እንግዲህ ግን ጠይቅ ሊቃውንት የተባሉትን ሰዎች ጠይቅ። ይሄ በትውፊት ዝም ብሎ በታሪክ የሚተረክ ነው። እሺ 3 ጊዜ ነው ውጊያ የተካሄደው። 2 ጊዜ አሸነፋቸው። ጌታ ሆይ ፈቃድህ ቢሆን ነው ወይስ ምንድነው ነገሩ ብለው ቢያመለክቱ የምታሸንፉበትን ጥበብ እንድታውቁ ፈልጌ ነው እንጂ ሌላ አይደለም። ፈቃድ ይሁን አይደለም እሱ እንዲያሸንፋችሁ ፈቃድ ይሁን አይደለም ብሎ አላቸው። ከዚያ በኋላ በመላእክት ክንፍ ላይ የመስቀል ስዕል ሳለበት በክንፋቸው ላይ በበትረ መስቀል በዚህ በሰይፋቸው ላይ የመስቀል ምልክት አደረገበት። አሁን ሂዱ አላቸው። ሄዱ። ዲያብሎስ ያንን ያየ እንጦርጦስ መተተ ታሕቲት ወረደ፣ ተሸነፈ። የመጨረሻው መጨረሻ ማለት ነው። የመተተ ታሕቲት ማለት የታችኛው ታችኛ ማለት ነው። እና በዚህ መንገድ እንደተሸነፈ ሁሉ ቤተክርስቲያኒቱ በጣም ክርስቶስ አዳም ገና ሳይወድቅ ገና በመጀመሪያዋ ዲያብሎስ በነገራችን ላይ የወደቀው ውሎ አድሮ አይደለም። በተፈጠረበት ዕለትና ጊዜ ነው የሚመስለው። በጣም ፈጣን። ምክንያቱም እስከ አዳም እስኪፈጠር ድረስ እንኳን አልቆየም። አዳምን ያሳሳተው ወድቆ ነው። በእርግጠኝነት እንደዛ በጣም ስቷል። እና ስቷል ዲያብሎስ ማለት በእንደዚህ አይነት ሁኔታ የወደቀና በመስቀል ምልክት የተሸነፈ እንደሆነ፣ ስለዚህ መላእክት መስቀል እንደሚጠቅማቸው መስቀል እንዳስፈልጋቸው እንደውም ወደ 3 ደቂቅ ሲሄዱ እነዚያ ወደ ዳንኤል 3 ልጆች አናንያ አዛርያ ሲሄዱ ቂርቆስ እየሉጣ ወደ ተባሉ ሲሄዱ የመስቀል ምልክት
እሳቱን ሲያበርዱ ሲያጠፉ መስቀል እንደዚህ አውርደው በመስቀል ባርከው እንደሆነ ሁሉ የሚያሳይ ስዕላዊ መግለጫ ሁሉ ታያለህ። እና ቤተክርስቲያኒቱ ይሄንን ነገር አወንታዊ ድጋፍ እያደረገችበት ነው የሚታየው። እና ስለዚህ መላእክትና መስቀል በጣም ከክርስቶስ በፊት ጀምሮ አገልግሎት ሲሰጣቸው እንደነበረ ሲጠቀሙበት እንደነበረ ገና የክርስቶስ ደም ሳይፈስበት ስንት ስራ ሲሰራ እንደነበረ ተደርጎ ሁሉ እየተሰበከ ነው ያለው። ቅዱሳት መላእክት መስቀል አላቸው ያላቸው ቤተክርስቲያኒቱ አላቸው ብላ ያመነች ነው። ወደ ክርስቶስ ሰመራ ሄደው ዲያብሎስ ያለ መስቀል ሄደ ገድሏ ላይ አይተው ከሆነ ከዚያ እኔ ሚካኤል ነኝ አላት። ሚካኤል ከሆንክ መስቀል የት አለ? መላእክት እኮ በእጃቸው መስቀል ይዛሉ፣ ካንተ እጅ ግን መስቀል የለም አለችው። ከዚያ እንደውም ሚካኤል ከሆንክ የሚካኤል ስዕል አለ እሱን ላውጣል ብላ ስዕሉን ልታወጣ ስትሄድ በቃ ያንቺ ነገር ዛሬ ያልቅልሻል ብሎ ማንቁርቷን ሊይዛት ሲል ነው ሚካኤል ደርሶ አናቱን በሰይፍ የመታው። እና እንዲህ አይነት ድራማ የሆኑ ጨዋታዎችን ታያለ። እኔ እውነት እንደዚህ አይነት ነገሮች ቢያዝናኑን ደስ ይለኛል። ግን የሃይማኖት ትምህርቶች ሆኖ ባይሰበኩ በቃ ዝም ብሎ አንድ የፈጠራ ታሪክ የፈጠራ ድርሰት ሆነው እንደው መንፈሳዊ ሚካኤልም ገብርኤልም በለን ስም እናውጣላቸው ግን እንደው ጨዋታ ድርሰት በቃ ዝም ብሎ ልብ ወለድ ፈጠራ ናቸው ሃይማኖታዊ መልክ የላቸውም ተብሎ እንደ ድራማ በእንዝናናባቸው ጥሩ ነው። ግን ይሄን ይሃል የወረደ ሃይማኖታዊ ትምህርት ማስተማር ግን በጣም ያሳፍራል፣ መሆን የለበትም። እና ይሄ ነገር እንግዲህ የክርስቶስ ደም ሳይፈስበት ጀምሮ ነው። በኋላ የክርስቶስ ደም ፈሶበት ደግሞ ምን ያህል የከበረ እንደሆነ እኛ የምንሰግድለት እኛ የምናከብረው ሰይጣናትን የሚያሳፍረው ድል የምንነሳበት የክርስቶስ ደም ስለፈሰሰበት ስለከበረ ነው ብለው ደግሞ እንደገና ድርሰት ደርሰውለታል። ከክርስቶስ ደም በፊት የነበረው መስቀልስ እሺ መላእክት ይዘውት የነበረው መስቀልስ እሺ በማን ደም ከብሮ ነው? እና ይሄ ነገር ትኩረት አልተሰጠው። ካልተሰጠው አፎሚያም ጋር ሲመጣ መልአኩ ማን ነው ሰይጣን ክርስቶስ ሰመራን ያርሁ እንደኔ አፎሚያ ነበር ማለት የነበረብኝ አፎሚያ አዎ ልክ ነው። አፎሚያ ታሪክ ሆኖብኝ ነው። እሺ አፎሚያ ነው የአፎሚያ ታሪክ ነው። በበትረ ዝንቱ መስቀል ሐዋርያቱ ለዘሞተ ሰደዱ አጋንንተ ወሰበሩ ጣዖታተ። በዚህ በበትረ ዝንቱ መስቀል በዚህ የመስቀል በትር ሐዋርያት የክርስቶስ ሐዋርያት ሰደዱ አጋንንተን አባረሩ ወሰበሩ ጣዖታትን ሰባበሩ ብለው ሐዋርያትን መስቀል ይዘው እንደሰበኩ እንዳስተማሩ በመስቀል ድል እንዳደረጉ ሰይጣንን ድል እንደነሱ አድርገው መስቀልን ይዘው እንደዞሩ አድርገው ነው እዚህ ላይ እየሰበኩት ያሉ። እንደውም ከዚህ ወደ በፊትም በዚህ ትምህርተ መስቀል ተመውጻራ ከተብሎ ቆስጠንጢኖስ እንትን ድል ያደረገ ከዚህ ትምህርት በፊት ነው ከሐዋርያት በ3ኛው መቶ ክፍለ ዘመን ነው ይሄ እንትና ቆስጠንጢኖስ 4ኛው ክፍለ ዘመን ነው የነበረው 3ኛው መቶ ክፍለ ዘመን 4ኛው መጀመሪያ ላይ አዎ። እና በዚህ የመስቀል ምልክት ጠላት ግን ድል ታደርጋለህ ተብሎ በሰማይ ሰሌዳ የመስቀል ምልክት ተስሎ እንዳየና በአሕዛብ ላይ ያደሩ አጋንንት መስቀል ሲያዩ እንደሸሹና ድል እንዳደረገ ሁሉ የተተረከ ታሪክ አለ። እና ይሄ ከልክ ያለፈ መስመሩን የሳተ ነው በጣም እውነት ለመናገር። እንደዚህ ከሆነ እኮ ይሄን ያህል መስቀል ይሄን ያህል ስራ ከሰራ ሐዋርያቱም ሆነ በመልእክቶቻቸው ሲጽፉ ይሄ ቸል የሚባል ታሪክ አይደለም። በጣም ትኩረት ተሰጥቶት የሚነገር ነው። ወበእንተ ተዛዘዙ መምህራነ ቅዱስ ወንጌል አምሳለ ፈጣሪ ልዑል ንስግድ ለመስቀል ወለማርያም ድንግል። ስለዚህ ወበእንተ ተዛዘዙ መምህራነ ቅዱስ ወንጌል የቅዱስ ወንጌል መምህራን በዚህ ምክንያት እንግዲህ አጋንንትን ስላሳደደ ጣዖታትን ስለሰባበረ ሌላም ብዙ ነገር ስላደረገ ለዚህ ቅዱስ መስቀል የፈጣሪ አምሳል የሆኑ መምህራን ለመስቀልና ለማርያም እንድንሰግድ አዘዙ። የፈጣሪ አምሳለ ፈጣሪ ልዑል የልዑል እግዚአብሔር አምሳል የሆኑ ያው እሺ እንደራሴ ወኪል እንደሱ አፍ ሆኖ የሚናገሩ በሚል አዎ መቼም ቤተክርስቲያኒቱ በርግጥ ሐዋርያትን ፈጣሪ ናቸው ለማለት ባይሆንም ግን በሱ ልክ ስልጣን ያላቸው የመወሰን አንዳንድ በወንጌል ላይ ሙሉ ኃላፊነት የተሰጣቸው ለማለት ሊሆን ይችላል። ቢሆንም የተጋነነና የተካበደ ነገር ነው የምታየው። እነዚህ በፈጣሪ አምሳል የሆኑ በኢየሱስ ክርስቶስ አምሳልና ልክ የሆኑ እነዚህ ሐዋርያት ለመስቀልና ለማርያም እንድንሰግድ አዘዙ ብለው ጽፈዋል ደርሰዋል። መቼ ነው ሐዋርያት ያዘዙት? ለመስቀልና ለማርያም እንድንሰግድ
መቼ ነው ያዘዙት? ያላዘዙትን ያልተናገሩትን ከየትኛው ወንጌላቸው ከየትኛው መልእክታቸው ላይ ነው ይሄንን የተናገሩት? እና ልክ በጓዳ ለኦርቶዶክስ ቤተክርስቲያን በጓዳ ጽፈው ያስቀመጡ ይሄ በምስጢር የናንተ ነው ለማንም እንዳታሳዩ ተብሎ የተሰጠ ያላቸው ነው የሚያስመስሉትና ሐዋርያት ያላሉትን ያላስተማሩትን እንዳስተማሩ አድርገው ነው እየተናገሩ ያሉት። ለእሉ ክሌቱ ፍጡራን ቀጥሎ እዚህ ስብሐተ ፈጣሪ ይደልዎም ለነዚህ ለሁለቱ ፍጥረት ለማርያምና ለመስቀል የፈጣሪ ክብር ይገባቸዋል ብለው መስቀልን በፈጣሪ ክብር ልክ አድርገው ነው ያስቀመጡት። እና ይሄ ድፍረት ነው። እግዚአብሔርን መዳፈር፣ አምልኮን መዳፈር፣ ክብሩን መዳፈር ነው። በምንም ተአምር መስቀል የፈለገውን ያህል ቢከብር ከክርስቶስ በታች ነው። ስግደት፣ አምልኮ፣ ዝማሬ አይገባው። እና ይሄ ነገር ቤተክርስቲያኒቱን ጎድቷታል ባይነኝ እኔ። ለዚህ ነው ተሐድሶ ያስፈልጋታል የምንለው። እሰግድ ለመስቀል እግዚእነ ኢየሱስ ክርስቶስ ለጌታችን ለኢየሱስ ክርስቶስ መስቀል እሰግዳለሁ። እንግዲህ ወደ ኋላ ያለው ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ከተባለ በኋላ ስብሐት ለእግዝእትነ ማርያም ከተባለ በኋላ ስብሐት ለመስቀል እግዚእነ ኢየሱስ ክርስቶስ ነው የሚባለው። ለአብ ለወልድ ለመንፈስ ቅዱስ ምስጋና አቀርባለሁ፣ ለድንግል ማርያም ምስጋና አቀርባለሁ፣ ለመስቀሉ ምስጋና አቀርባለሁ፣ ስግደት አቀርባለሁ እየተባለ ነው እየተዘመረለት ያለው። መስቀል ኃይልነ፣ መስቀል ጽንነ፣ መስቀል ቤዛነ፣ መስቀል መድኃኒተ ነፍስነ። መስቀል ቤዛችን ነው። መስቀል ኃይላችን ነው። መስቀል ጽናችን ነው። መስቀል የነፍሳችን ቤዛ ነው። መስቀል መድኃኒታችን ነው። ይሄን ያህል ክርስቶስ ተቀርቶ መስቀሉ መስዋዕቱ ቀርቶ መሰዊያው ነው እየተወደሰ ያለው። ትልቁን ድርሻ እየተጫወቱ ያለው አሁን መሰዊያው ነው። በነገራችን ላይ አንድ ጊዜ ቲክቶክ ላይ በላይ ከሆነ ቡድን ውስጥ ለውይይት ገባሁ። መጀመሪያ መስቀል ብዬ በመስቀል ጉዳይ ላይ መልእክት አስተላልፌ ነበር በራሴ ፔጅ ላይ በቃና ተዋሂዶና አክሊል የሚባል ሰው ለኔ መልስ ሰጥቷል። አኬ ማለት አሁን በቅዱስ ቤተክርስቲያን ስጋው ደሙ እንዳይቀበል የታገደው ሰው ማለት እንደዛ አይነታው እሱ የተባለው ሰው ነው። እና ይህ ሰውዬ እኔ ላስተማርኩት መልስ ሰጠ። ትክክል አይደለም ስህተት ነው ብሎ መልስ ሰጠ። ከዚያ በኋላ አንድ ቀን ላይ ብላ ያገኘሁትና ገባው ስገባ ስለ መስቀል ጠየቁኝ። ጓደኞቹም እሱም ስለ መስቀል ጠየቁኝ። የሚገርመው የጠቀሱልኝ አንድ ጥቅስ አለ ስለ መስቀል። እንግዲህ እኔ በጣም ልጆቿም እንዴት እየተዋረዱ እንደሆነ መገንዘብ ስላለባቸው እና ብዙ እንድናገር አልፈቀዱልኝም። ያው ተንጫጩ መደማመጥ አልቻልንም። በቃ ይኸውላችሁ ብዬ ነው ትቻቸው የወጣው። ምንድነው እዚህ ላይ የተናገሩት? ከብሉይ ኪዳን ታሪክ ነው የተረኩልኝ። ጌታችን ኢየሱስ ክርስቶስ የተናገረው ማቴዎስ ምዕራፍ 23 ከቁጥር 16 ጀምሮ የተናገረው አለ። እናንተ ማንም በቤተ መቅደስ የሚምል ምንም የለበትም፣ ማንም በቤተ መቅደስ ወርቅ የሚምል ግን በመሐላው ይያዛል። አይ በመቅደሱ የሚምል መሐላው ምንም አይደለም፣ በቤተ መቅደሱ ወርቅ የሚምል ግን በመሐላው ይያዛል ብለው ይላሉ። ስለዚህ እናንተ ዕውሮች ይላቸዋል ጌታችን። እናንተ ዕውሮች መሪዎች ወዮላችሁ፣ እናንተ ደንቆሮችና ዕውሮች ማናቸው ይበልጣል? ወርቁ ነውን ወይስ ወርቁን የቀደሰው ቤተ መቅደስ ነው የሚበልጠው? በወርቁ የሚምል ይያዛል ብላችሁ በመቅደሱ የሚምል ግን አይያዝም የምትሉ ወርቁን የቀደሰው መቅደሱ አይደለም ወይ? እንዴት በመቅደሱ ሲምል ነፃ ይወጣል? በመቅደሱ ወርቁ በመቅደሱ ነው የተቀደሰ። ወርቁ ወደ ቤተ መቅደስ በመምጣቱ ነው እንደ ቅዱስ የሆነ ከቅዱሱ መቅደስ የተነሳ ነው ወርቁ የተቀደሰው። ስለዚህ መቀደስ ያለበት ቅዱሱማ ወርቁ ቤተ መቅደሱ ነው። በመቅደሱ የማለ ነው መያዝ ያለበት እንጂ እንዴት በወርቁ የማለ ይያዛል ትላላችሁ ብሎ ሲተቻቸው እንመለከታለን። ቀጠለና ምን ይላቸዋል? ዳግመኛም ደግማችሁም ማንም በመሰዊያው የሚምል ምንም የለበትም፣ ማንም በላዩ ባለው መባ የሚምል ግን በመሐላው ይያዛል ትላላችሁ። እናንተ ደንቆሮችና ዕውሮች ማናቸው ይበልጣል? መባው ነውን ወይስ መባውን የሚቀድሰው መሰዊያው? በማለት ጌታችን ይሄንን ነገር ተናግሯል። እና አክሊል ይሄንን ነው የጠቀሱልኝ ስለ መስቀሉ ክብር ስናገር። መስቀሉ መሰዊያ ነው፣ ኢየሱስ መስዋዕት ነው ብዬ ስናገር ይሄን ጥቅስ ጠቀሱልኝ። ማን ይከብራል ብለው ከመስቀሉና ከኢየሱስ ማን ይከብራል?
ይሄን ጥቅስ የጠቀሱት እነሱ ምንድነው ይሄንን የማቴዎስ 23 ነው የጠቀሱልኝ መስቀሉ ክብር አለው ምክንያቱም መስዋዕቱን የቀደሰው መስቀሉ ነው መቅደሱ ወርቁን ከቀደሰ መሰዊያው መባውን ከቀደሰ እንደ ጌታችን አነጋገር ልክ ነው አይደለ ልክ ነው መቅደሱ ወርቁን ቀድሷል መሰዊያው ደግሞ መባውን ቀድሷል ስለዚህ ከመባውና ከመሰዊያውና ከመስዋዕቱ ማን ነው የመጀመሪያው ቅዱስ ብለው ጠየቁኝ አሁን እኔ በኦሪቱ ሲሄድ መቅደሱ ነው ቅዱስ መሰዊያውም ነው ቅዱስ የመጀመሪያው ቅዱስ እነዚህ ናቸው ስለዚህ መስቀል መሰዊያ ከሆነ መስቀሉ ኢየሱስን ቀደሰው ሊባል በጣም ያሳፈረኝ እሱ ነው አንድ ጤነኛ ኦርቶዶክሳዊ እንደዚህ አይልም መርጌታ ይሄንን ጠቀሱልኝና ተከራከር ደነገጡ ወይ እንደዚህ ካላችሁ እኮ መስቀሉ ኢየሱስን ቀደሰው መስቀል መሰዊያ ነው ኢየሱስ መስዋዕት ነው ስለዚህ መሰዊያው ነው መባውን የቀደሰው ካላችሁኝ በኦሪቱ ልክ ናችሁ የኦሪቱ ሥርዓት እንደዚያ ነው መጀመሪያ መቅደሱ ቅዱስ ቅዱሳን ይሆናል ይቀባል ይቀደሳል መሰዊያው ይቀደሳል ከሁሉ በፊት መስቀሉ እፀ መስቀሉ ወይንም የመስቀሉ እንጨት ተቀድሷል አልተቀደሰም እሱ ሌላ ክርክር ነው የሚሆነው እንደውኛውን እንደው በነካ ደሙ ጠብ ባለበት በመናምን በሚል ዝም ብለን ተቀድሷል ስለምንል ነው እንጂ የተወጋበትም ጦር ቅዱስ ሊሆን ነው ችንካሩም ቅዱስ ሊሆን ነው የሾህ አክሊሉም ቅዱስ ሊሆን ነው ሁሉ ነገር ቅዱስ ሊሆን ነው በንክኪ አይደለም አዲስ ኪዳን ይሄ ያየ የነካ የመርካቶ ሌቦች ጨዋታ ነው እንጂ መንፈሳዊ ዓለም ውስጥ አይሰራም መንፈሳዊ ዓለም ውስጥ በእምነት ብቻ ነው ሰው ሊካፈል የሚችለው ማንኛውንም ነገር በጣም የሚገርምህ እንግዲህ ከዚያ ቦታ ላይ ትክክለኛ አጠቃቀስ ስላልሆነ ነው እኔ በጣም ያፈርኩት እንግዲህ ምን ያህል አለማስተዋል ነው በብሉይ ኪዳን ያለውን አምጥተው በቀጥታ ሐዲስ ኪዳን ላይ ካስቀመጡት ኢየሱስ መስዋዕት ነው መስቀሉ መሰዊያ ነው ስለዚህ ከመስቀሉ ቅድስና የተነሳ ነው ኢየሱስ የተቀደሰው ማለት ትልቅ ነውር ነው ትልቅ ክደት መስቀሉንም መሰዊያ ነው ማለት ራሱ መጽሐፍ ቅዱሳዊ ነው ወይ አይደለም ግን እንደው አለ አይደል እንሰደው ኢየሱስ መስዋዕት ነው ካል ደግሞ የሞተው መስቀል ላይ ስለሆነ መስቀል ላይ ነው የሞተው ብንል ነው አው ግን መሰዊያ እንደዛ አይደለማ መሰዊያ እኮ ማለት በብሉይ ኪዳን ያለውን መሰዊያ ብንወስድ ራሱን የቻለ አሰራር ስርዓት አለው እንደውም በአዲስ ኪዳን ላይ የሚመጥነው ትክክለኛ ቃል ለመስቀሉ ማለት ስለኛ እርግማን ይሆን ዘንድ የተሰቀለበት ነው በእንጨት ላይ የተሰቀለ ሁሉ የተረገመ ይሁን ስለሚባል ስለኛ እርግማን ሆኖ በመስቀል ሞተ ነው የተባለው ክርስቶስ ስለዚህ መስቀል የወንጀለኛ መቅጫ ነው ኢየሱስ ደግሞ ስለኛ ኃጢአተኛ ሆኖ ሞተ የምንልበት የወንጀለኛ መቅጫ ነው ግን እንደው ለስለስ አድርገን ነገሩን አጠይመን ኢየሱስን መስዋዕት ካል እንደው መንፈሳዊ እናርገው ካል በምን ላይ ራሱን አቀረበ ሲባል ሌላ መስዋዕት ማቅረቢያ የለም የሞተው መስቀል ላይ ነው የተሰቀለው መስቀል ላይ ነውና ራሱን እንደው አዲስ ቋንቋ ነው አዲስ ቃል ነው መጽሐፍ ቅዱሳዊ ማስረጃ የለንም ግን ለመሰዊያ የቀረበ ቃል ነው መስቀል ማለት የቀረበ ነውና በመስቀል ላይ ሞተ ብለን ስንል ኢየሱስ ክርስቶስ መስቀሉን መሰዊያ ነው የምናደርገው መስቀሉ መሰዊያ ከሆነ ደግሞ ኢየሱስ ክርስቶስ መስዋዕት ነው ከዚህ የተነሳ መስዋዕቱንና መሰዊያውን ስትመለከት ኢየሱስ ክርስቶስ በመስቀሉን የተቀደሰው ሊሉኝ ነው ኢየሱስ ክርስቶስ ከመስቀሉ ቅድስና የተነሳ ነው ቅድስናን ያገኘው ይሄ አንደኛ እንዲህም ብሎ ያስተማረን አባት አላነበብኩም እውነት ለመናገር አባት የለም ለመጀመሪያ ጊዜ ይሄን ጥያቄ ያቀረቡልኝ እና አክሊል ናቸው አዎ ማለት እንደው ቢያንስ ብንሳሳት እንኳን የቤተክርስቲያን አባቶችን ተከትለን እንሳሳታለን እንጂ የቲክቶክ ሐዋርያትን እንኳን መከተልና ይሄን ያህል የወረደ ነገር አለ እንደው በአጋጣሚ ግን መስቀል ስለተባለ የመስቀል ነገር ስለተነሳ ነው ይሄንን ነገር ያነሳሁትኝ እንጂ መስቀል በትውፊት እየተተረከለት እየተባለለት ያለው እስካሁን ያየናቸው እነዚህ በድርሰትም የተባሉለትን በጣም የወጣና የወረደ በጣም የተሳሳቱ ያን ያህል ክብር የተቆለለለት ድንግል ማርያምን ጨምሮ አይተናል ግን
ይሄ አሁን ዛሬ የያዝነው አጀንዳ የመስቀል ጉዳይ ስለሆነ መስቀል አብሮ የተነሳበት ክፍል ስለሆነ የፈጣሪ ክብር ይገባዋል ነው የተባለው። ለምን ሲሉ ቤተክርስቲያኒቱ እዚህ ላይ ራሷ በድርሰቷ ላይ እዚህ ድርሰት ላይ ስትናገር ምንድነው ያለችው? ለዕፀ መስቀል ከመተናገርነ ቅድመ በላይ ሊሆ አንጠብጠበ ደመ ቃል ያማሚ በባህር የዛመ በባህሪው የማይታመም ቃል ደሙን እዚያ ላይ አንጠብጥቦበታልና በዚህ ምክንያት ከብሯል፣ ክብር ይገባዋል ብለው የክርስቶስ ደም ስለነከው በዚያ ክብር አግኝቷል ብለው ነው ይሄንን ውዳሴና ቅዳሴ ዝማሬ ያቀርቡለት። ስለዚህ አሁን ከዚህ የተነሳ መስቀል አጋንንትን ያባረራል። መስቀል ሲሳለሙት በቀን የተሰራውን ኃጢአት ያራግፋል። በማታ በተሳለመው ከጧት እስከ ማታ የሰራው ኃጢአት በሙሉ እንደ ቅጠል ረግፎ ከላይ ላይ ይወድቅልሃል። ጧት በተሳለመው ያደረ ኃጢአትህ ይራገፍልሃል። ስለዚህ መስቀል ኃይልነ መስቀል ጽንነ ብለህ ብትጸልይ ኃይልህ ነው፣ ቤዛህ ነው፣ መድኃኒትህ ነው ማለት ነው። እና የሚገርምህ እዚህ አንድ መጽሐፍ ይዣለሁ። ይሄ የጸሎት መጽሐፍ መዝገበ ጸሎት ነው፣ በአማርኛ ነው። ባለ 64 አርዕስት ነው። አዘጋጅ መዝገበ ስብሐት ነው። መዝገቡ ስብሐት ይላል። መዝገበ ስብሐት ለማለት እንደሆነ አላውቅም። አሳታሚና አከፋፋይ ግን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሰንበት ትምህርት ቤቶች ማደራጃ መምሪያ ማህበረ ቅዱሳን ነው የሚለው። ማህበረ ቅዱሳን ነው የሚለው። ፎቶ አንስታችሁ ለህዝብ ልታሳዩ ትችላላችሁ። እዚህ ላይ ምን ይላል መሰለህ? አንድ ነገር ላንብብ። ትምህርተ ኅቡዓት በተባለ ድርሰት ላይ ነው። በጣም ትምህርተ ኅቡዓት በጣም ደስ የሚል ድርሰት፣ በርካታው 80% የሚያክለው ጤነኛ እንደው ከመጽሐፍ ቅዱስ ጋር በጣም ተዛማጅነት ያለው ነው። የክርስቶስን ሞትና ትንሣኤ የሚናገር ነው። የኛን ደህንነት የሚናገር ነው። ለምሳሌ እንዲሁ አንድ ነገር ላንብብ፣ ስተቷንም እጠቁማለሁ። በቅድምናው የነበረ መሆኑን አምነን በስጋ ተገልጾ የደህንነታችን መገኛ እንደመሆኑ ለሱ እንገዛለን ይላል ኢየሱስ ክርስቶስ ነው እንደዛ የሚለው። ከክፉ የሚሰውረን በችግር ጊዜ የሚረዳን በጥቃታችን የሚደርስልን ጌታ ፍጹም ዋጋን የሚሰጥ አምባ መጠጊያችን በቸርነት የሚጠብቀን በረድኤት የማይለየን በሃይማኖት የሚያጸናን ጠላት የማይደፍረው ጽኑ ቅጽራችን የደስታ መገኛ መግቢያ መውጫ በራችን ሕይወትን የሚያድል ምግባችን የመንፈስ እርካታን የሚሰጥ መጠጣችን እርሱ ኢየሱስ ክርስቶስ ነው አለ። ግሩም አገላለጥ ነው። አይገርምም? እንዴት በጣም እኛ በግዕዝ ከዜማ ጋር ተምረነዋል። በቅዱስ ቁርባን ጊዜም የሚነበብ ነው። የተወለደ እንጂ ያልተፈጠረ የሚወስነው የሌለ እሱ በድንግል ማኅፀን የተወሰነ ኃጢአት ሳይኖርበት ኃጥእ ተብሎ የኛን ኃጢአት ተሸክሞ በመስቀል ላይ የወጣ የሞተው እሱ ሕያው እንደሆነ የምናምንበት ከአባቱ እሪና ያልተለየ የአብ ልጁ እርሱ ክርስቶስ ኢየሱስ ነው ይላል። ከዚያ ቀጠለ። እንግዲህ ሌላው ምንድነው የሚለው? ጥሩ ነገር ተናግሮ ደብለቅ ያደረጋት ወይ የፊደል ግድፈት እንዳለው ግዕዙም ያው ነው። ግዕዙም እንደዛው ስለሚል ነው። እኛን ለማዳን በመስቀል ላይ ተሰቀለ። አሁን እኛን ለማዳን በመስቀል ላይ ተሰቀለ። ጌታችን እኛን ለማዳን በመስቀል ላይ ተሰቀለ። በመስቀሉም ሕይወትን አገኘን ይላል። ግን ተመልሶ በመሰቀሉ ቢሆን ጥሩ ነበር አይደለም? መርጌታ ንኩኒ እንዴት ነገር እንዴት እንደምንስማማ አላቅም ዘንድሮ። በመስቀሉ ሲል ስለ መከራው ነው እያወራ ያለው ጌታችን በመከራ በመቀበሉ ምክንያት። ይኸውልህ ቤተክርስቲያኒቱ እሱን እየተረዳች አይደለችም ያለችው። እሱን ተረድታ ብትናገር እንግባባ ነበር። ቤተክርስቲያኒቱ ሁሉ ጊዜ ከዕፀ መስቀሉ ጋር ነው ቁርኝቷ። ስብከቷ ደህንነቷ መስቀል ቤዛ ነው ያለች ቤተክርስቲያን መከራውን ነው እዚህ ላይ ያለችው ልትለኝ አትችልም። እኔ መከራውን ብዬ ነው ማነበው። ይኸውልህ መከራውን ከሆነ አሁን እዚህ ላይ ምን ሄድበት ምናየው ጥቅሶች አሉ በመጽሐፍ ቅዱስ ውስጥ። መስቀል ትክክለኛው ትርጉሙ እንደ ወንጌላውያኑ እንደ መልእክታቱ የትኛው ነው መስቀል ብለን የምናምነው ታዲያ በሚለው ነገር ላይ እኔ ብዙ ምልህ ነገር አለኝ። እዚህ ላይ ግን ቤተክርስቲያኒቱ ድርሰቷ ይኸውልህ እኛን ለማዳን በመስቀል ላይ ተሰቀለ፣ በመስቀሉ ረከብነ ሕይወት ነው። በመስቀሉም ሕይወትን አገኘን ስንል እኔ እንግዲህ ስል ቢያንስ አሁንና ከዚህ በኋላ ወበመስቀለቱ ቢል እኮ ጥሩ ነበረ። ወበመስቀሉ ነው የሚለው ግዕዙ ራሱ። ግዕዙ በርግጥ ስለዚህ
ቤተክርስቲያኒቱ በመሰቀሉ አዳነን ብላ ካመነች በኋላ በመስቀሉን ደህንነታችን አገኘን ብላ እንደገና ያኛውን ትጋርደውና በመስቀሉ ሌላ ነገር ትፈጥራለች። ስለዚህ መስቀል ቤዛ ነው ያለች ቤተክርስቲያን ይሄንን እንደው መከራው ነው ለማለት ነው። እኔ እናንተን ያግባባናል ግን ቤተክርስቲያኒቱ እምን ላይ ነው የተደገፈችው እምን ላይ ነው የቆመችው ካልክ ግን ገና በስመ አብ ብላ የዘወትር ጸሎት ስትጀምር በመስቀሉ ድነናል ብላ ነው መስቀል ቤዛችን ነው ብላ የምትናገር። የዘወትር ጸሎት እኮ ማለት ማንኛውም ምዕመን የሚጸልየው ማለት ነው። ለሁሉም ምዕመን የተዘጋጀ ጸሎት ነው። እንዴት ያ ጸሎት ዋና መሰረት ነው። የጸሎት መሰረት እኮ ነው ያ ጸሎት። ከዚያ በኋላ እኮ ነው የዘወትር ጸሎት ጨርሰህ ወደ ፈለከው ጸሎት ድርሳና ገድል የምትሄደው። ይሄኛው ግን ግዴታ ነው እንድታነበው ማንንም ሰው በስመ አብ ብሎ እንዲጀምር የተገደደበት ነው። ስለዚህ በየቤተ ክርስቲያኑ የሰርክ ጸሎት ሂድ። ስብከተ ወንጌል ከመነገሩ በፊት የመጀመሪያው ይሄ ጸሎት ነው የሚነገረው። መስቀል ኃይላችን ነው መስቀል ቤዛችን ነው የሚባለው እና ቤተ ክርስቲያኒቱ መከራውን ነው ለማለት ነው ብለህ ብትለኝ አንተን ላለመጨቃጨቅ እንዳልኸው ይሁንልህ ልልህ ይችላልሁ እንጂ ቤተ ክርስቲያኒቱ ይሄንን መጽሐፍ ስታዘጋጅ እኔ ይኸውልህ ምልክት አድርጌ ያስቀመጥኩበታለሁ ወደፊት ካንተ ጋር መጨቃጨቅበት በጣም አሳፋ ሰይፈ ሥላሴና ሰይፈ መለኮት በተባለ ጸሎት ላይ ምን ያህል እርግማን እንዳስቀመጠች መለኮት ሥላሴ አንገቱን ይቀንጥሱት አንገቱን ይቁረጡት እኔን የሚጻረረኝን የሚቃወመኝን ደርሰው ይወጭቁት ብለው በጸሎት ያስቀመጡ ሰው ናቸው የደረሱ ሰዎች ናቸው። እና አሁን ይሄንን የተናገረች ቤተክርስቲያን እኔ እንደው እውነቴን ነው የምልህ እንደው ተኝታ ታማ ትራስ ለማቃናት እንደው በትራስ ለማቃናት ትን እንዳይላት ወይ ተዘቅዝቃ እንዳትሞት እንደው የምታደርገው የማስታመም ስርዓት ካልሆነ በስተቀር ይሄ ቤተክርስቲያኒቱን እንደ ጤነኛ አድርጎ ማየት እዚህ ላይ ከባድ ነው። እና መስቀሉን ግን ምናልባት በመጽሐፍ ቅዱስ ያለውን መነጋገር እንችላለን። እስካሁን ባለው ላይ ጥያቄ እኔ ወደ መጽሐፍ ቅዱስ ብንመለስ ደስ ይለኛል። ዛሬ ምን አለ መጽሐፍ ቅዱስ ስለ መስቀል ምንድነው የሚለን? እንግዲህ በመጽሐፍ ቅዱስም ቢሆን መስቀል ሁለት አይነት እንመለከታለን። ሁለት አይነት በቃ መስቀል ያለውን እንደ ቃሉ ራሱ በአውዱ ነው የምትለየው። በቃሉ በአገባቡ ነው የምትለየው። በአረፍተ ነገሩ ነው የምትለየው። ለምሳሌ ጌታችን ኢየሱስ ክርስቶስን መስቀሉን አሸከሙት ሲል የእንጨት መስቀል የሚሰቀልበት የእንጨት መስቀል ነው። መከራው ብለህ የምትተረጉመው አይደለም። የእንጨቱን መስቀል አሸከሙት ነው። ስምዖን ቀሬና መስቀሉን እንዲሸከም አደረጉት ሲል ይሄንን በወንጌላቱ ሁሉ ታገኘዋለህ። ነገር ግን ከዚህ በፊት ኢየሱስ ክርስቶስ የተናገራቸው የራሱ ንግግሮች አሉ። ምንድነው ያላቸው? መስቀሉንም የማይዝ በኋላም የማይከተለኝ ለኔ ሊሆን አይገባው። ልብ በል እንግዲህ ሁሉም ወንጌላውያን ወደ 6 ያህል ጥቅሶች አሉ። እነዚህ ጥቅሶች መስቀሉን የሚል ግስ ነው ያላቸው። መስቀልን አይልም። በቤተ ክርስቲያኒቱ ብዙ ሰዎች የሚጠቅሱት ግን ዘይጾረ መስቀለ ሞቴ እያሉ ነው የጠቀሱት። መስቀለ ሞት ግዕዙንም ብናየው መስቀለ ሞቱ ነው። አሁን ወደ ካንተ ጋር መግባቴ በፊት እንደው የሚሰሙን አማኞች መርጌታ ጽጌ ቤተ ክርስቲያኒቱን ያላግባብ ስሟን እያከፋፋ ነው እንዳይሉ ግዕዙን ሁሉ አውጥቼ ከመሳቢያ ሁሉንም ጥቅሶች እያየሁ ነበር። ወዘይጾረ መስቀለ ሞቱ የሞቱን መስቀል ተሸክሞ የማይከተለኝ ነው የሚለው። የሞቴን መስቀል አይልም። እና ቤተ ክርስቲያኒቱ ግን ዘይጾረ መስቀለ ሞቴ አንድ እብድ ተሳሳተ ሁሉም ያንን ሰምቶ አንብቦ አይደለም። አሁን ችግሩ ምንድነው? ከኛ ቤተ ክርስቲያን ትልቅ ንግስ በዓል ላይ ወይም ደግሞ መስቀል አደባባይ ላይ የመስቀል በዓል ላይ አንድ ሰባኪ ይሄ ንግስ ዘይጾረ መስቀለ ሞቴ ብሏል ጌታ መስቀልን ተሸክሞ ያልተከተለኝ ሁሉም በጆሮ ሰማት ይችላል። ከዚህ በኋላ በሚቀጥለው እሁድ ሁሉም ሰባኪ በየመድረኩ አንብቦ ሳይሆን ሰምቶ ዘይጾረ መስቀለ ሞቴ እንዳለ ይቀራል እንጂ እንደዚህ አይነት ቃል የለም። በነገራችን ላይ
የጠየቀኝ ጥያቄ አለ አረሰው መስቀል እንዴት እንደተገኘ ምናምን አንስታል ይሄን ጥያቄ እሱነን እንመጣበታለን ግን እንደው ይሄንን በሚገባ እስቲ እንገንዘበው መስቀሉንም የማይዝ በኋላይም የማይከተለኝ ለኔ ሊሆን አይገባው መስቀሉን የማይዝ እያንዳንዳችን መስቀል አለን ማለት ነው ኢየሱስ የራሱን መስቀል ይዟል የራሱን መስቀል ተሸክሟል አባቱ የሰጠውን ጽዋ ለመጠጣት ወደ ቀራንዮ እየገሰገሰ ነው በነገራችን ላይ እኔ እንግዲህ ሰዎች ነገሩ አሰማውን በርግጥ እንደው ራሴ ተረዳሁት ያልኩትን ነው የምናገረው ኢየሱስ 30 ዓመት ሲቆይ በቤተሰብ ነው ያደገው እንደ ቤተሰብ እንደ ሰፈር ልጅ ነው ያደገው ከዮሴፍ ከማርያም በስተቀር ይሄንን ምስጢር የሚያውቅ ማንንም የለም ኢየሱስ ከየት መጣ ምናልባት እነ ዘካርያስ ኤልሳቤጥ እነ ዮሐንስ መጥምቅ እነዚህ ይሄን ያውቃሉ ኢየሱስ 30 ዓመት ከሞላው በኋላ ግን ሲጠመቅ ሰማይ ተከፍቶ አብ ሲመሰክር መንፈስ ቅዱስ በርግብ አምሳል መጥቶ ሲያርፍበት ነገሮቹ ተቀየሩ ኢየሱስ ህይወቱ ተቀየረ ውሎ አዳሩ ተቀየረ ምልልሱ ተቀየረ በሙሉ እንዳለ ነው የተቀየረው ከዚያ በኋላ የላከኝና ያምን ፈቃድ ልፈጽም መጥቻለሁ ነው የሚል ከዚያ በኋላ ሲያስተምር የኔ ሊሆን የሚወድ እኔን የሚከተል የፈለገ መስቀሉን ይሸከም ነው ያለው ስለዚህ ኢየሱስ የተለየ መስቀሉን የተሸከመው ተጠምቆ ሲወጣ መስቀሉን ይዞ ነው የወጣ ነው ማለት በቃ መስቀል ማለት መከራው ነው ስለዚህ ኢየሱስ መጠመቁ ራሱ ከቤተሰብና ከዓለም ራሱን በመለየት ያወጀበት ነው እንደውም በጣም እናክረው ካል የማይታይ የማይዳሰስ አምላክ የሚዳሰስ ዓለም ውስጥ ሲመጣ ሰው ሲሆንም ልል ይችላልው እንደው እናራቀው በእና አንተ ወደ ኋላ በዚያ ልትለው ትችላለህ ግን እዚህ ላይ በግዘፍ ስትመለከተው ለዮሴፍና ለእናቱ እየታዘዘ አደገ ለዘመዶቹ እየታዘዘ አደገ ነው የሚለው አብና ኢየሱስ ስራውን የጀመሩት እዚህ ላይ በይፋ ከጥምቀት ጀምሮ ነው እና የምወደው ልጅ ብሎ አብ የመሰከረው እዚህ ላይ ስትመለከተው ይሄንን ነው እና ኢየሱስ በትክክል የአብን ድምጽ ሰምቶ ወደ አገልግሎት የገባው እናቴ ማናት ማለት የጀመረው ሲታዘዝ የነበረው ኢየሱስ አባቴ ይሄ ዮሴፍና አባትና እናትህ ሲባል ሌላ መልስ ሲሰጥ የምታየው ኢየሱስ አሁን አባቴ አብ ነው በማለት ነው የጀመረው እና እዚህ ላይ ጥምቀት አሁን ቢሆንኛ ክርስቲያኖች እኮ ይሄ የውሃ መጠመቅ እኮ በትክክል ከዓለም የምንቆራረጥበት ከቤተሰብ የምንቆራረጥበት ባፊ አምኛለሁ ማለት ብቻ ሳይሆን በውሃ ተጠምቀም ማረጋግጥበት ነው ጥምቀት ማለት ሞቱንና ትንሳኤውን የምንመሰክርበት ነው ገሃዱን ዓለም ማሳይበት ነው ስለዚህ ኢየሱስ ያንን ነው በራሱ የገለጠው ያሳየው እና ቀራንዮ ይሄ ዮርዳኖስ ላይ መስቀሉን ይዞ ነው የወጣ ኢየሱስ ከዚያ በኋላ ወደ ምድረ በዳ ሄደ ለመከራ ተጋፈጠ እና መስቀሉንም የማይዝ በኋላም የማይከተለኝ ለኔ ሊሆን አይገባው ማቴዎስ 10:38 ላይ ይሄንን ተናገረ ኢየሱስ መስቀሉንም የማይዝ አሁን እንግዲህ መስቀል ከዚህ አንፃር ስትመለከት የእያንዳንዳችን ያማኞች መስቀል አለ ማለት ነው ካልፈራ ነው በስተቀር ከዚህ በፊት ኪያሾ ላይ ቀርብ የነበረ 10 ዓመት ምናምን ይሆነዋል በመስቀል ዙሪያ ግን እስካሁን ድረስ ሲተላለፍ አይዋለሁኝ አንዳንድ ሰዎች እየተቀባበሉት እንደዚህ ያቺ ቃል ትዝትለኛለች እናገራታለሁ ዛሬ ከሚታየው መስቀል ይልቅ ለኖረበት ሰው የማይታየው መስቀል ይከብዳል ለኑሮ ይሄ ኢየሱስ መስቀሉን የማይዝ በኋላ የማይከተል የሚለው ይሄ ንግግር ከሚታየው ከቀራንዮ መስቀል ይልቅ ይሄኛው ይከብዳል በጣም ለገባው ሰው ለተረዳው ይሄኛው ይከብዳልና አማኞች ሁላችን ለዚህ ትኩረት ብንሰጥ ክርስትና ማለት ይሄ ነው ድንቅ ትምህርት ነች በዚያን ጊዜ ኢየሱስ ለደቀ መዛሙርቱ እንዲህ አለ እኔን መከተል የሚወድ ቢኖር ራሱን ይካድ መስቀሉንም ተሸክሞ ይከተለኝ ራሱን ይካድ በቃ ራስን ክደት እንግዲህ አላየሁም ማለት ነው አላውቅም ማለት ነው ሰው ራሱን እንዴት አላውቅም ይላል ሰው እንዴት ራሱን አላየሁም ይላል ሰው በራሱ ላይ ይሄን ያህል ቆራጥም እጃ እንዴት የክርስቶስ መሆን ይሄን ያህል ያስጨክናል ማለት ነው ስለዚህ ክርስትና ይሄ ነው አሁን ላይ ግን ክርስትና እንዲህ ነው ወይ እውነት መስቀል ያዘ አማኝ ያለው ወይ
ይሄን ያህል የቆረጠ ራሱን የካደ አማኝ አለ ወይ? እንጃኔ ለድርጅት ሲሟገት ለድርጅቱ ጥብቅና ሲቆም ኦርቶዶክስ ለጳጳሷ ለቤተ ክርስቲያኗ ለተቋሟ ስትሞግት ወንጌላውያኑ ለፓስተሮቻቸው ለአገልጋዮቻቸው ሲሞግቱ የምታይበት ክርስትና ነው ያለው። እናንተ ታድሶቹም ለራሳችሁ እንጃ እውነት እንፍረድ እንጂ እስቲ አይ አለ ልክ ነህ አለ እግዚአብሔር ይፈውሰን ሁላችንን አሜን። እና ማቴዎስ 16:24 ላይ ነው ይሄ ቃል የሚገኘው። ሕዝቡንም ከደቀ መዛሙርቱ ጋር ጠርቶ እንዲህ አላቸው፣ በኋላዬ ሊመጣ የሚወድ ቢኖር ራሱን ይካድ መስቀሉንም ተሸክሞ ይከተለኝ። ማርቆስ 8:34 ነው። ሁሉም ወንጌላውያን ለዚህ ትኩረት ሰጥተዋል። እና ራስን መካድ ሁላችን የምናውቀው ነው። አንድ ነገር እኮ አይተሃል ስትባል አላየሁም ነው። አይተው ሰውየው በዚህ ሲያልፍ አይተው ግን አየው ወይ ስትባል አላየሁም ስትል ክደት ነው። እና የሆነ ነገር እንዳልሆነ ራስህ እኮ አለህ እኮ አንተ እኮ አለህ ዓለም እኮ አለ ገንዘብ እኮ አለ ግን አላውቅህም ብለህ በገንዘብህ ላይ በኑሮህ ላይ በራስህ ላይ ይሄን ያህል ስትጨክን እኮ ራስን ስትክድ እኮ ምን ያህል ለጌታ እውቅና እንደሰጠህ የሚያሳይ ነው። ምን ያህል ለክርስትና ለኑሮህ ለዚህ ለመንፈሳዊ ህይወትህ እውቅና እንደሰጠህ የሚያሳይ ነው። እና ራስን መካድ ማለት እጅግ ወሳኝና ትኩረት የሚሰጠው ነገር ነው ማለት ነው። ለሁሉም እንዲህ አላቸው። ተመሳሳይ ጥቅስ ነው ግን ስለምወደው ነው መደጋገመው። ለሁሉም እንዲህ አላቸው፣ በኋላዬ ሊመጣ የሚወድ ቢኖር ራሱን ይካድ መስቀሉንም ዕለት ተሸክሞ ይከተለኝ። አየህ መስቀሉንም ዕለት ተሸክሞ የሚወርድ መስቀል አይደለም። በነገራችን ይሄ መስቀል ከጲላጦስ አደባባይ እስከ ቀራንዮ ብቻ አይደለም። አማኝ ሆነህ ጌታዬ መድኃኒቴ የህይወቴ ቤዛ ዓለምን ትቻለሁ በቃ ሁሉን ክጃለሁ አንተ ብቻ መኖሪያዬ ነህ ብለህ ወደ ኢየሱስ ስትገባ ዕለት መስቀል ተሸክመ መኖር ትጀምራለህ። መስቀል ደግሞ መከራ ነው። ጳውሎስ የገለጠው አለ እንሄድበታለን። እስመ በእንቲአከ ይቀትሉነ ኩሉ አሚረ ስላንተ ስላለ ነው እስመ በእንቲአከ ያልኩት እንጂ እስመ በእንቲአሁ ነው የሚለው ከብሉይ ከዳዊት መዝሙር የተጠቀሰው እስመ በእንቲአሁ ይቀትሉነ ኩሉ አሚረ ነው። ጳውሎስ ግን ስላንተ ስላለ እስመ በእንቲአከ በየማንበብ ግዴታዬ ነው። ስላንተ ቀኑን ሁሉ እንገደላለን ብሏል። አየህ ዕለት መስቀሉን ተሸክሞ ይከተለኝ። ዕለት እንግዲህ የምታወርደው መስቀል አይደለም። አንድ ፊልም አይቻለሁኝ መስቀልን አስመልክቶ በርካታ ህዝብ መስቀል ትልልቅ መስቀል ተሸክሞ ጉዞ ይጓዛል። የህይወት ጉዞ ነው። በነገራችን ላይ መልእክቱ የህይወት ጉዞ ነውና መስቀል ተሸክሞ ህዝቡ ይጓዛል። ግማሹ አይዞ እየተባባለ የኔ ጀግና በርታ እየተባባለ ይጓዛል። ግን አንዱን አያግዘው፣ ምክንያቱም የየራሱ መስቀል ይዟል። እና ሲሄድ አንዱ ግን ቆም ባለና እንደዚህ አሰበ። ቆይ ለምን አልቀነሰውም ማለና ከወደ እግሩ አካባቢ ቆረጠው፣ ቀለለው። ሲቀለው ሮጣ ህዝቡን እያለፈ ያኔ የተሸከመ ህዝብ እያለፈ ሮጣ። yes good it is nice እያለ እንደው እየጨፈረ እንደ ጉደስ ብሎት ሊዘፍንም እያማረው ሮጣ። አሁንም ሄደ ደከመ። ከወደ ላይ በኩል ካናቱ ቀነሰለት፣ ቀለለው። በቀኝም በግራም ያለው ሁሉንም ቀናነሰለት፣ ቀለለው። ህዝቡ ግን ያ ሁሉ ህዝብ እንደተሸከመ ነው። ምንም የቀነሰው ነገር የለም፣ ይሄዳል። ከዚያ በኋላ የት ይደርሱልሃል መሰለ? የሆነ መሸጋገሪያ ወንዝ ይደርሳሉ። ህዝቡ ተጨነቀ፣ መሻገሪያ ጠፋ። ከዚያ አንድ ነገር ትዝ አላቸው። መስቀላቸው ቢያጋድሙት ከዚያ እስከዚህ የሚደርስላቸው ነው። መስቀላቸውን አጋደሙትና ተሻገሩ። ሁሉም ተሻገረ። ከዚያ በኋላ መስቀሉን እየያዘ ጉዞ ጀመረ። ይሄኛው ሰውዬ ከየት ይደርስለት ያ ቆራርጦ የጣለው መስቀል ቀረ እና ለኔ ትልቅ መልእክት ነው ያስቀረው። በጣም ግሩም ትምህርት አለው። በጣም ነው። እና የሚገርምህ መከራህን ለጊዜ የምትሸጠው አይደለም፣ ወይም ደግሞ ለጊዜ የምታስቀረው አይደለም።
እለት እለት ተሸክሞ ይከተለኝ ከተባለ እምታወርደው የፎይታ ጊዜ የለህም ማለት ነው ክርስትና ውስጥ ስትገባ የፎይታ ጊዜ ልትቀጥር አትችልም ይሄ ጊዜ መከራ ጊዜ ነው ይሄ ቀን እስኪያልፍ ድረስ ግድ የላችሁም እንደው ነገሩን ለዘብና አድርገው ቀስና አድርገው ብለህ እምትተው አይደለም ክርስትና ሞት ከሆነ መጋፈጥ ነው በቃ ጥሪው ይሄ ነው ስለዚህ እንደዚህ አይነት ነገርና እንደ መቆራረጥ እንዳይሆን ክርስትናችን ጊዜ ስናገኝ የኛ ጊዜ እንደሆነ አድርገን ማሰብ የለብንም በቃ የመከራ ጊዜ ሲሆን ደግሞ የሌላ ጊዜ እንደሆነና የኛ ጊዜ እስኪመጣ መጠበቅ አይነት ነገር መሆን የለበትም ክርስትና የመከራና የሞት ስለሆነ የመስቀል ጉዞ ስለሆነ ይሄንን በሚገባ ወሰንና ቆርጠን መሄድ እንዳለብን ነው የሚያሳየውና እዚህ ላይ የተጻፈው የሉቃስ ወንጌል ሉቃስ 9:23 ላይ ለሁሉም እንዲህ አላቸው ነው የሚለው እገሌ ወገሌ ያላለ በኋላ ሊመጣ የሚወድ ቢኖር ራሱን ይካድ መስቀሉን እቺ ራሱን ይካድ ግን ከሁሉም ማለት ይገርማል ራሱን ይካድ መስቀሉንም እለት እለት ተሸክሞ ይከተለኝ እና በጣም ብርቱ መልእክት በጣም ወሳኝና አስፈላጊ ይሄ አማኞች እንግዲህ እውነቴን ምልህ ብልጽግና ወንጌል አይደለም አሁን ስብከት እኔ እግዚአብሔር ምስክሬ ነው እዚህ ላይ በግልጽ እንነጋገር ብልጽግና ወንጌል የለም የመመቻቸት ወንጌል የለም ይሄ ዝም ብሎ ምን ልበልህ ይሄ እንደ ጠንቋይ ገበያ አልውጣ ይሄ ልነግድ አልነግድ የሆነ ትንቢት እንገሩኝ መገለጥ ይስጡኝ አይነት ወንጌል የለም ቀጣዩን እንግሊዝ ፕሪሚየር ሊግ ማን ነው የሚያሸንፈው ጨዋታው እሱማ ሞት እኮ ነው አሁን እኔ ይሄን በነገራችን ላይ ከዚህ ቀደም ብዬም የዛሬ 10 ምናምን ዓመት ገደማ ሰምቻለሁ መድረክ ላይ እነገሌ እንዲያሸንፉ ጸልይላቸዋለሁ ያለ አገልጋይም ሰምቻለሁ አረ ስንት ምጥ እኮ ያለበት ሀገር ውስጥ ነው ያለነው ይሄ እኮ እውነቴን ምልህ ታደሱ እንዳትላቸው ቃል ጠቅሰው የሚከራከሩ ናቸው ነው ቋለን ይሉሃል ጥቅሱ መገለጥ ማለት እግዚአብሔር ምንም አይሳነውም እኮ ተብሎ ነው በእኛ ቤተ ክርስቲያንስ ብዙ ችግር የተፈጠረው እና አሁንም እዚያም እንደገና ጌታ መንፈስ ቅዱስ ሁሉን ያቃል ስለሁሉ ይመናገር ይችላል ተብሎ እሺ እንቶ የኳስተንኩ የኳሳላማ የለውም ጌታ መንፈስ ቅዱስ እኔ አይመስልኝ የለውም ላንተ መዳን ነው መንፈስ ቅዱስ የሚተገው በእኛ ውስጥ የሚሰራው እንጂ መንፈስ ቅዱስ ስለ ኳስጨዋታ ስለ አርሴናል ወይም ደግሞ እንደውም ስለ ገንዘብ አንተን ሀብታም ለማድረግ አንተን ባለጸጋ ለማድረግ አይመጣልህ መንፈስ ቅዱስ ተልኮ ሌላ ነው ተልኮ ወንጌል ነው ህይወት ነው እና ይሄንን ነገር እንደው ብንነቃ ብንባንንበት ጥሩ ነው እንዳልኩ ቅድም ሐዋርያው ጳውሎስ ስላንተ ቀኑን ሁሉ እንገደላለን እንደሚታረዱ በጎች ተቆጣርን ይላል ሮሜ 8:36 ላይ ስላንተ ቀኑን ሁሉ እንገደላለን እንግዲህ ተመልከት ቀኑን ሁሉ ለመሞት መቁረጥ ቀኑን ሁሉ ለመሞት መዘጋጀት ጳውሎስ የመከራ ሰውነት ነው የነበረው ጳውሎስ የግርፋት ሰውነት የስቃይ ሰውነት ነው የነበረው በሄደበት ቦታ ሁሉ ጳውሎስን ያልገጠመው ተቃውሞ የለም ያልገጠመው ስደት የለም እና ይሄ ነው እንጂ ጳውሎስ አሁን በየቀኑ አንገቱ ሲቆረጥ አልነበረም ግን መከራው ራሱ ሞት ስለስሙ የተቀበለው በቃ እና ይሄ የጳውሎስ መልእክት ይሄ በእኛ ህይወትም ሊሰራ ይገባዋል እና ትልልቅ ተቋማት እንደ ኦርቶዶክስ ያሉ ወንጌላውያን ቢሆኑ ቀልባቸውን ቢገዙ በትክክል ክርስትና ከኛ ህይወት አለ ወይ በተቋማችን አለ ወይ ምእመኑ ይሄንን እንዲለማመድ አስተምረነዋል ወይ የሚለውን ነገር እንደው እንደገና ቢያዩትና ቢያፈሰለስሉት ጥሩ ነው በጣም ከባድ ነገር ነው እየሆነ ያለው እንደው ጥቅሶች ስንመለከት ሁለተኛ ቆሮንቶስ ውስጥ ያውጣልኝ ሁለተኛ ቆሮንቶስ 11:26 የሐዋርያው ቅዱስ ጳውሎስ መልእክት ወደ ቆሮንቶስ ሰዎች ሁለተኛይቱ ምዕራፍ 11 ከቁጥር 25 ጀምሮ 3 ጊዜ በበትር ተመታሁ አንድ ጊዜ በድንጋይ ተወገርኩ መርከቤ 3 ጊዜ ተሰበረ ሌሊትና ቀን በባህር ውስጥ ኖርሁ ብዙ ጊዜ በመንገድ ሄድሁ በወንዝ ፍርሃት በወንበዴዎች ፍርሃት በወገኔ በኩል ፍርሃት በአሕዛብ በኩል ፍርሃት በከተማ ፍርሃት በምድረ በዳ ፍርሃት በባህር ፍርሃት በውሸተኞች ወንድሞች በኩል ፍርሃት ነበረብኝ በድካምና በጥረት ብዙ ጊዜም እንቅልፍ በማጣት በራብና በጥም ብዙ ጊዜም በመጦም በብርድና በራቁትነት ነበርሁ የቀረውንም ነገር ሳልቆጥር
እለት እለት የሚከብድብኝ የአብያተ ክርስቲያናት ሁሉ ሐሳብ ነው። አየህ መከራዎቹን ዘረዘራቸው። ያው ለትምክት አይደለም። ትምክተኝነት ሳይሆን ነገሮቹ ምን ያህል ዋጋ ያስከፈሉ እንደሆነ በዚህ ነገር ላይ መጨከን እንደሚገባ ለጻፈላቸው ሰዎች ምክር ነው እየሰጣቸው ያለ። ጳውሎስ ቅዱሱ ደጉ ሐዋርያው ጻድቁ ብለው ከንፈር እንዲመጡ የሆነ ነገር እንዲያደርጉለት የሆነው ቅና እንዲሰጡት አይደለም። ይሄ ሁሉ ሳልቆጥር አለ ደግሞ እለት እለት የሚከብድብኝ የቤተ ክርስቲያናት ጉዳይ ነው። ያን ያህል የዘረዘራቸው መከራዎች በአንድ ግለሰብ ላይ የደረሱ ናቸው። ሌሎች ሐዋርያትም ይሄ አይነት ተመሳሳይ ችግር አለባቸው። ስለዚህ መስቀልን እለት እለት መሸከም ማለት ስላንተ ቀኑን ሁሉ እንገደላለን ማለት መልእክቱ ይሄ ነው። ያንን ሮሜ ላይ ያለውን 8:36 ላይ ያለውን ከቆሮንቶስ ጋር ያዛመድኩበት ምክንያት ምንድነው? የጳውሎስ እለት እለት መገደል፣ የጳውሎስ እለት እለት መሞት፣ እለት እለት መከራ መቀበል ምንድነው? የት ላይ ነው ያለ የጳውሎስ ሕይወት ብለህ ስትመለከት ቆሮንቶስ ላይ አስቀምጦልሃል። ስለዚህ የኛ ሕይወት እንደው በዚህ አጋጣሚ እኛንም ትንሽ ማንሳት ስለፈለኩ ነው። እውነት እኛ ለደሞዝ ነው እየተደባደብን ያለ ነው? አሁን እኮ ብዙዎች አገልጋዮች ለማገልገል ሲመጡ ማገልገል እፈልጋለሁ፣ ጌታ ራይ ሰጥቶኛል፣ ጌታ ሸክም ሰጥቶኛል ሲሉ እኮ ደሞዝ ፍለጋ ነው። ምን ያህል ትከፍሉኛላችሁ? ምን ያህል ትከፍሉኛላችሁ በማለት በደሞዝ የሚደራደሩ አገልጋዮች ናቸው እየመጡ ያሉት። ዘማሪዎችን ስንጠራ ዘማሪዎቹ ምን ያህል ትከፍሉናላችሁ ነው የሚሉት። ከነገሌ እኮ ይሄን ያህል ተጠይቄያለሁ፣ ይሄን ያህል ክፈሉኝ የሚሉ ሊመጡ ይችላሉ። እና አገልግሎታችን አምልኳችን አልወረደብንም ወይ? ከነ ጳውሎስ ይሄንን ነው ወይ የተማርነው? ጳውሎስ ምን ተቀብሎ ነው? የትኛው ደግሞ እንደው በጸጋ ስጦታው ጳውሎስ ለተቀብሎ ይብል እውነት ለመናገር በዚያ ሁሉ የጸጋ ስጦታ ጳውሎስ እንደው ጥቅም ላገኝ ብሎ ይብል ጳውሎስን የሚያክል ቢሊየነር ይኖራል ወይ በዚያ ዘመን? በፍጹም አይኖርም። እና ጳውሎስ ሁሉን ነገር እንደ ጉድፍ በመቁጠር ራሱን ለመከራ አሳልፎ በመስጠት ነው ወንጌልን ሲያገለግል የምናየውና በዚህ ዘመንም እንደው ጥቅም ተኮር ወንጌል ባይኖር ክብር ተኮር ወንጌል ባይኖር እና ይሄንን እንደው ከነ ጳውሎስ ብንማርና የጳውሎስን ልምምድ የራሳችን አድርገን ብንጠቀምበት ነው ምለው። መስቀል ማለት እንግዲህ ይሄ ነው ለኔ። መስቀል ማለት ራስን መካድ እለት እለትም ደግሞ መስቀሉን ተሸክሞ መኖር ነው። ስለዚህ ከትከሻ የሚወርድ መስቀል የለም። መስቀሉ መቼ ነው የሚወርደው? ነፍሴ ከስጋዬ የተለየች ጊዜ። የኢየሱስ መስቀል መቼ ወረደ? አሁን ሁለት መስቀል ኢየሱስ ተሸክሟል። በስጋው ከጲላጦስ አደባባይ እስከ ቀራንዮ መስቀል ተሸክሟል። ሁለተኛውና መንፈሳዊ መስቀል ሰዎች ያልተረዱት ያላዩት መስቀል ግን ቅድም እንዳልኩህ ከዮርዳኖስ ጀምሮ በመድረ በዳ በኩል አድርጎ አገልግሎት ሲጀምር መስቀል የተሸከመ ኢየሱስ ነው የምናየው። ለመከራ ራሱን አሳልፎ የሰጠ ኢየሱስ ነው የምናየው። እና ይሄ ቀራንዮ ዮርዳኖስ ላይ ተሸክሞት ጉዞ ጀመረ ያልነው መስቀል የት ላይ ነው የወረደው? መስቀል ላይ ሆኖ እንኳን መስቀሉ ነበረ። እኔ እንደዛ ነው የምረዳው። መስቀል ላይ ሆኖ ያ መስቀል ነበረ። አየህ ሞተ የተባለ ጊዜ ነፍሱ ከስጋው የተለየች ጊዜ ኢየሱስና መስቀል ተለያዩ። በቃ መስቀሉ ከትከሻው ወረደ፣ ተፈጸመ አለ እሱ ራሱ። ከዚያ በኋላ ነፍሱን አሳልፎ ሰጠ። ያን መስቀሉ ኢየሱስ ከትከሻው ወረደ በቃ። እና መስቀል ማለት ስንሞት ከትከሻችን የሚወርድ በራሱ ጊዜ ስንሞት እኮ በቃ ሩጫችን ጨርሰናል። እስጢፋኖስ መቼ ነው መስቀሉን ሩጫውን የጨረሰው? ነፍሱ ከስጋው ተወገረ፣ ሞተ። እንደዚህ ሆኖ እንኳን የሚያደርጉትን አያውቁምና ይቅር በላቸው ይል ነበር። ልክ ነው። እኛ ፍርድ ቤት ነው የምንሄደው ዛሬ። እኛ ዛሬ የሆነ ነገር ብንሆን ፍርድ ቤት ነው የምንሮጠው። ግን እውነት የክርስትና መልክ ነው ወይ? ያስ ቢሆን በጣም አደገኛ ነገር ነውና ትኩረት ያልሰጠነው ያልፈተሽነው ያልኖርንበት ክርስትና ነው። ዝም ብሎ አባል የሆንበት ክርስትና ብቻ ነው ያለነውና እነ ጳውሎስ ሩጫቸውን መልካሙን ገድል ተጋድያለሁ፣ ሩጫውን ጨርሻለሁ፣
ከዚህ በኋላ አክሊል የሚጠብቀኝ ሲል ነው የምንመለከተው እና ጳውሎስ ሩጫውን የጨረሰው ህይወቱ ፍጻሜ ያገኘች ጊዜ ነው እና ሁላችንም ቢሆን ሩጫችንን የምንጨርሰው በዚያ ነው። አሁን ሩጫ ማለት ምንድነው የሚለውን ነገር ደግሞ በሽቅድምድም ጳውሎስ የስፖርትና የትግልና የሩጫን ውድድር ቆሮንቶስ ላይ እንደ ምሳሌ አስቀምጦት እንመለከታለን። ያም ራሱ በጣም የሚገርም መልእክት አለው። አሁን ስንመለከት ያለውን የአገልግሎት ሩጫ እኔ አንተን አስተናክዬ ጥዬ ለመቅደም እና ዝና ዕውቅና ለማትረፍ ካንተ ያሉትን አማኞች አባላት ወደኔ ለማምጣት ወንበሬን ለመሙላት ነው የምሯሯጠው እንጂ እውነት የክርስቶስን መስቀል ተሸክሜ እንደጌታ እየኖርኩ ነው ወይ ያለሁት የሚለው አነጋጋሪ ነገር ነው እና ብዙ አብያተ ክርስቲያኖች ምዕመናንን በመሰራረቅ ነው ያሉት፣ በመዘራረፍ ነው ያሉት። የውሸት ቲፎዞና የውሸት እነዚህ ምንድናቸው እንደዚህ ደላላ የሚባሉ ስለ አንድ አገልጋይ ወሬ የሚያወሩ የተቀባይ እግዚአብሔር ባሪያ ገና እንዲህ ሲያይህ እንዲህ የምትሆን በፊቱ መቆም ማትችል እየተባለ የሚሰበክላቸው አገልጋዮች እየተፈጠሩ ነውና ይሄ ነገር እንደው አማኞችም ልብ ቢሉት እኔ አሁን ይሄ ነገር እውነት ለመናገር ከኦርቶዶክስ ይልቅ ወንጌላውያንም ትኩረት ቢሰጡበት የት ላይ ነው ያለሁት? እውነት በክርስቶስ የመስቀል ጉዞ ላይ ነው ያለሁት ወይስ ዝም ብሎ ያንድ አገልጋይ ቲፎዞ ሆኜ ነው ያለሁት? አሁን እኮ ኢየሱስ ከሚታማ ይልቅ ፓስተራቸው ከሚታማ ይልቅ የኢየሱስ ወንጌል እንደፈለገ ቢሆን የሚሻላቸው አሉና አንዳንድ ጊዜ ቲክቶክ ላይ ወይም ዩቲዩብ ላይ የሆነ መልእክት ወንጌላውያንንም ነካ የሚያደርግ መልእክት ሳስተላልፍ ምን አለ ወንጌልን ዝም ብለህ ብትሰብክ ይላሉ። ኦርቶዶክስን ሳብጠለጥላት የጌታ ባሪያ ይሉኛል። ተባረክ የጌታ ባሪያ፣ በእውነት አንተም በዚህ ዘመን ጳውሎስ አድርጎ ያስነሳ ይሉኛል። ወደ ወንጌላውያን ገባ ያልኩና ነካ ያደረኩ እንደሆነ ዝም ብለህ ወንጌልን እንዳሰብከው ለምን ተቀባጠራለህ ይላሉ እና በጣም አፍራለሁ። እና እነዚህ ሰዎች እውነቴን ነው የምልህ በቃ ዝም ብለው የሚኖሩ ለእግዚአብሔር መንግስትም ያልታደሉ አይነት ሰዎች ናቸው ብዬ ነው የማስበው። ይፈራላቸዋል ለህይወታቸው እና ቲፎዞዎች ናቸው። በቃ ቲፎዞ የአንድ ቸርች የአንድ አገልጋይ ቲፎዞዎች ናቸውና ለምን ከዚህ አንወጣም? ለምን ከዚህ አንፈወስም? የኢየሱስ ስንሆን እኮ እንገናኛለን። የገሌና የገሌ የጳውሎስ የአጵሎስ የኬፋ ሆነን እኮ መቼውንም አንገናኝም። የክርስቶስ ስንሆን ግን ሁላችን በክርስቶስ እንገናኛለን እና መገናኛችን መኖሪያችን ክርስቶስ ቢሆን ይሄ ነገር አዋጭ አይደለም፣ በጣም ይጎዳናልና ወደ ክርስቶስ ብንሰበሰብ የሞቱን መስቀል የራሳችን ያንዳንዳችን የራሳችን መስቀል ተሸክመን ብንጓዝ እና እለት ነው የተባልነው እለት ሁልጊዜ ስለስሙ የሚደርስብንን ስደትና መከራ ሳንሳቀቅ ብናገለግል ብንሰብክ ለመከራው የጨከነ ሰዎች ብን እግዚአብሔር ይመስገን ድካማችንን አይቶ ስንፍናችንን አላ አይደለ ለመከራ ብቁ ያልሆነ ሰዎች መሆናችንን አይቶ እግዚአብሔርም ለክፉ ዘመን አሳልፎ አልሰጠንም። አቅማችን በላይ እንድንፈተን አሳልፎ ይሰጠናል። እንደተባለው ተፈተኑ ዘንድ ከመትችሉት በላይ ተፈተኑ ዘንድ የማይፈቅድ እግዚአብሔር የታመነ ነው፣ ከፈተናው ጋር ደግሞ መውጫውን ያደርግላችኋል ተብሎ እንደተነገረው በዚያ ልክ ነው ፈተናው ያለ እና እቺንን ፈተና አመስግነን ብንኖርባት ምን ችግር አለ የሚል መልእክት ነው ያለኝ። በተረፈ ስለ መስቀል ደመራና በዓል መሄድ እንችላለን። ያው ራሱት ገብተውበታል። እንግዲህ እኛ ምስራቅ ክርስቲያኖች ነን። እንግዲህ በዓለም ታሪክ ውስጥ ምስራቅና ምዕራብ ተብላ ቤተክርስቲያን ከተከፈለችበት ጊዜ ወዲህ ምስራቃውያኑ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያንን ጨምሮ ስለ ዕፀ መስቀል ወይንም ስለ ራሱ ስለ መስቀል ጌታችን ኢየሱስ ክርስቶስ ስለተሰቀለበት እንጨት ግድ ይለናል። እንግዲህ የሚሰሙ ሰዎች አብዛኞቹ ወንጌልን ተረድተናል የሚሉ ሰዎች ስለሆኑ ብዙ ላይ ጥማቸው ይችላል። ግን ይሄ በጣም ቁም ነገር ደግሞ የሆነበት ማህበረሰብ ውስጥ ስለሆነ ምን ኖረው እሱን ራሳንስተን እንጫወታለን። ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ የተሰቀለበት መስቀል ዕፀ መስቀል ወይንም የመስቀሉ እንጨት ከየት መጣ? በጣም ብዙ የተለያየ ተረካ ይተረክበታል። ከሎጥ ጋር ከአብርሃም ጋር ከሙሴ ጋር ሁሉ አገናኝተው የተረኩት አይተናል። ቅርብ ቀንም አንስተናል። ከእርሱ ጋር ከገነት ታላቁ እስክንድር በፈረስ ናቅሎ ይዞት የመጣው በስተት የመጣው እንጨት ነው። እንዲህ የሚሉ ብዙ ተረካዎች አሉ። ሁሉንም እንተውና
እሱ በጣም ደሞ ከየት መጣ ሌላ ደሞ በጣም ሰፊ ነገር ስለሆነ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ከተሰቀለ በኋላ መስቀሉ ምን ገጠመው? ኢየሱስና መስቀሉ ከዚያ በኋላ ምን ታሪክ ነበራቸው? በቤተ ክርስቲያን ታሪክ ውስጥስ ምንድነው የሚተረከው ትረክት? አሁንስ መስከረም 16 እና 17 ደመራና መስቀል ተብሎ የሚከበረው በዓል ምንድነው? እርሶ የቤተ ክርስቲያን ትምህርት አልተማሩም ተብሎ ስለሚተቹ እስኪ እሱን ምንፈትን